May is the founder and president of the Foundation for Defense of Democracies. All right, this is just breaking about the pause on Operation Freedom. We can only speculate that the Iranians called the White House urgently and said, you know, we can't have it. We can't be embarrassed like this as these ships sail out of a strait we promised we controlled. ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምናላችሁ እንደምንቆያችሁ ከአሜሪካ ኢራን ጦርነት ጋር ተያይዞ ሰበር ትኩስ መረጃ አሁን ከደቂቃዎች በፊት የወጣ ዜና ደርሶናል። አሜሪካና አጋሮቿ ኢራንን ጉድ ሊሰሯት ነው። ኢራን ራቆቷን ልትቀር ነው። ሁሉ ነገሯ ገደል ሊገባባት ነው። ዘላለማዊ ውድቀት ዘላለማዊ ውርደት ውስጥ ልትገባ ነው። አንደኛ ኢራን በይፋ ሄርሙዝ ልትሰናበት ነው። ቻው ቻው ሄርሙዝ ለማለት ደቂቃዎች ብቻ ይቀርዋታል ተብሏል። አዲስ በር ሊከፈት ነው። ሁለተኛ የኢራን አመራሮች በይፋ በሚዲያ ወጥተው እርስ በርስ መወነጃጀልና እርስ በርስ መዛለፍ ጀመሩ። በኢራን ውስጥ ያለው መፈረካከስ በግልጽ እየታየ ነው። ሶስተኛ ፕሬዝዳንት ትራምፕ ለድርድሩ መሳካት እንዲሆን በሚል ብቻ ፕሮጀክት ፍሪደም ለተወሰነ ጊዜ እንዲቆም ፈቅደዋል። ኢራን ግን ከድርድር ውጭ ምንም ምርጫ የላትም ተብሏል። ዝርዝሩን አብረን እንከታተለው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ይሄን ዜናና መረጃ ውሰዱ ለራሳችሁ አድርጉ። እኔ ደግሞ ዜናውንና መረጃውን ለእናንተ በሚመጥን መልኩ አዘጋጅቻለሁ። በድጋሜም ሰናይ ቆይታ አብረን እንከታተለው። የዓለምን የኤነርጂ ካርታ በቋሚነት ይለውጣል የተባለለትና ኢራንን ሙሉ በሙሉ ከስትሬት ኦፍ ሄርሙዝ ያገላል ተብሎ የታመነበት የአሜሪካን መንግስት ድጋፍ ያገኘው አዲሱ የነዳጅ መስመር ዝርጋታ እቅዱ ሙሉ በሙሉ ይፋ ሆኗል። ይህ እቅድ የሄርሙዝን ወረርሽኝ የስትሬት ኦፍ ሄርሙዝን መዘጋትና ኢራን ከቀጠናው ሙሉ በሙሉ እንድትገለል በማድረግ ከፍተኛ አስተዋጽኦ ይኖረዋል የተባለለት ታሪካዊ ፕሮጀክት ነው ተብሏል። የፕሮጀክቱ ወይም የመስመሩ አዲስ ዝርጋታ የሚኖረው ዋና ግብና ዓላማ አንደኛ ወደ ምዕራብ አቅጣጫ የባህረ ሰላጤውን የነዳጅ ምርቶች በቀጥታ ከቀይ ባህርና ከሜዲትራኒያን ባህር ጋር ማገናኘት ነው። ሁለተኛ በደቡብ አቅጣጫ ወደ አረብ ባህር የሚወስዱ አማራጭ የየብስ መስመሮችን መዘርጋት ነው ተብሏል። በአሁኑ ወቅት ከዓለም የባህር ላይ የነዳጅ ንግድ 1/3 የሚተላለፈው በስትሬት ኦፍ ሄርሙዝ በኩል ሲሆን ኢራን ይህንን ጠባብ የባህር መስመር ለመዝጋት የምታደርገውን ዛቻ ዋጋ ቢስ ለማድረግ አዲሱ የየብስ መስመር ወሳኝ መፍትሄ ነው ተብሏል። አሜሪካም አምናበታለች። ፕሮጀክቱም በይፋ ተጀምሯል ነው የተባለው። እቅዱ ለአሜሪካ አጋር ሀገራት ይፋ ሆኗል። መቼ እንደሚጀመር መቼ እንደሚጠናቀቅም ጥልቅ የሆነ የእቅድ ግምገማ ተደርጎበታል ተብሏል። ፕሮጀክት ፍሪደምና የሰላም ጥረቱ ይህ የመሰረተ ልማት ዝርጋታ እንቅስቃሴ የመጣው በባህር ላይ የተዘጉ የንግድ መርከቦችን ለማስለቀቅ ፕሮጀክት ፍሪደም ብለው ፕሬዝዳንት ትራምፕ ከኦፕሬሽን ኤፒክ ፍሪ በኋላ የጀመሩትን ዘመቻ በሱ ማግስት ነው ተብሏል። ፕሬዝዳንት ትራምፕ ማክሰኞ ዕለት በሰጡት መግለጫ በፓኪስታን አደራዳሪነት እየተከናወነ ያለውን የሰላም ስምምነት እድል ለመስጠት የፕሮጀክት ፍሪደም ዘመቻ ለጥቂት ጊዜ እንዲቆም ማዘዛቸው ተገልጿል። ሆኖም ስምምነቱ በፊርማ እስኪረጋገጥ ድረስ ወደ ኢራን ወደቦች በሚገቡ መርከቦች ላይ የተጣለው የባህር ላይ እገዳ ግን ተጠናክሮ እንደሚቀጥል ነው እየተሰማ የሚገኘው። ከዚሁ ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፕሮጀክት ፍሪደም ለተወሰነ ጊዜ እንዲቆም ማዛቸውን ተከትሎ የሚከተሉት ዋና ዋና ነጥቦች ተላልፈዋል። ፕሬዝዳንቱ በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩት መልእክት ከኢራን ተወካዮች ጋር የመጨረሻና የተሟላ ስምምነት ላይ ለመድረስ ከፍተኛ እድገትና ለውጥ እየታየ በመሆኑ ፕሮጀክቱ ለአጭር ጊዜ እንዲቆም ወስነዋል። የፓኪስታንን ሚና በተመለከተ ይህ ውሳኔ የተላለፈው በፓኪስታንና በሌሎች አጋር ሀገራትም ጥያቄ መሰረት እንደሆነ ተገልጿል። ፓኪስታን በአሜሪካና በኢራን መካከል የሚደረገውን ድርድር ለማሸማገል ከፍተኛ ጥረት እያደረገች ትገኛለች ተብሏል። ወታደራዊ ስኬትን በተመለከተ ፕሬዝዳንቱ በኢራን ላይ በተካሄደው ዘመቻ ከፍተኛ ወታደራዊ ስኬት መመዝገቡን ለውሳኔያቸው ምክንያት እንደሆነም ጠቅሰዋል። ቀጣይነት ያለው ማዕቀብ ምንም እንኳን ፕሮጀክት ፍሪደም ለጊዜው ቢቆምም በኢራን ላይ የተጣለው የባህር ላይ እገዳ ግን ሙሉ በሙሉ ተፈጻሚነቱ እንደሚቀጥል ነው ፕሬዝዳንት ትራምፕ ያረጋገጡት።
በሌላ ተያያዥ ሰበር ዜና በኢራንና በአሜሪካ ውጥረት መካከል በቴህራን ከፍተኛ የውስጥ መከፋፈል መፈጠሩን በይፋ በሚዲያ ለማየት ተቻለ። የኢራን አብዮታዊ ዘበኛ IRGC በተባበሩት አረብ ኤሚሬትስ ላይ የሰነዘረውን ጥቃት ተከትሎ በኢራን አመራር ውስጥ ከፍተኛ የሆነ የቃላት ምልልስና ቁጣ መቀስቀሱ ተሰማ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በድርጊቱ ክፉኛ መቆጣታቸውን ድርጊቱንም ኃላፊነት የጎደለው ሲሉ በይፋ በሚዲያ መኮንናቸው ተዘገበ። የፕሬዝዳንት ፔዜሽኪያን ቁጣና የውስጥ ቀውስ ከቴህራን የወጡ ዘገባዎች እንደሚያመላክቱት ፕሬዝዳንት ፔዜሽኪያን የጥቃት እርምጃው ያለሳቸው ዕውቅናና ከሲቪል መንግስቱ ጋር ምንም አይነት ቅንጅት ሳይደረግ መፈጸሙን ክፉኛ አስቆጥቷቸዋል ተባለ። በኢራን ውስጥ የታጠቀው የኢራን አብዮታዊ ዘበኛ IRGC እና የሲቪል ባለስልጣናት መካከል ከፍተኛ መፈረካከስ ተፈጥሯል ነው የተባለው። ፕሬዝዳንቱ እንዲህ አይነቱ እብደት አሜሪካ በኢራን የኤነርጂና የኢኮኖሚ መሰረተ ልማቶች ላይ ቀጥተኛ ጥቃት እንድትሰነዝር በር ይከፍታል በሚል ስጋታቸውን ገልጸዋል። ከአሜሪካ ጋር ያለውን ውጥረት በንግግር ለመፍታት ጥረት እያደረጉ ባሉበት ወቅት ወታደራዊ ክንፉ ወይም IRGC የኢራን እስላማዊ አብዮታዊ ዘበኛ የወሰደው እርምጃ የዲፕሎማሲ ጥረቱን የሚያደናቅፍ ሆኖ አግኝቸዋለሁ ብለዋል። አስቸኳይ ስብሰባም ጠርተዋል። ፕሬዝዳንቱ ከከፍተኛ የሀገሪቱ ባለስልጣናት ጋር በመገናኘት በባህረ ሰላጤው ሀገራት ላይ የሚሰነዘሩ ጥቃቶች በአስቸኳይ እንዲቆሙ ጠይቀዋል። በተባበሩት አረብ ኤሚሬትስ ላይ የተሰነዘረው ጥቃት ነው ለዚህ ሁሉ ምክንያት የሆነው ተብሏል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ባለፉት 48 ሰዓታት ውስጥ በርካታ የባላስቲክ ሚሳኤሎችና ድሮኖች በአየር መከላከያ ስርዓቱ መክሸፉን አረጋግጠዋል። ኢራን በሰነዘረችው በዚህ ጥቃት የደረሱ ጉዳቶችን ስንመለከት አብዛኛዎቹ ጥቃቶች ቢከሽፉም በፉጃሂራን አቅራቢያ በሚገኝ ነዳጅ ማከማቻ ላይ መጠነኛ ጉዳት መድረሱንና በትንሹ 3 ሰራተኞች መቁሰላቸው ተገልጿል። Tensions between the United States and Iran have escalated sharply, with major geopolitical and energy developments unfolding. The United States and its allies are advancing a new strategic energy project known as Aram Express, designed to bypass the Strait of Hormuz by transporting oil land-based pipelines. This initiative aims to reduce global dependence on the critical maritime route, through which nearly 1/3 of the world's seaborne oil currently passes. At the same time, former U.S. President Donald Trump announced a temporary pause of the military initiative Project Freedom to allow space for ongoing peace negotiations with Iran. The talks are reportedly being mediated by Pakistan. However, maritime restrictions on Iranian ports remain in place. Inside Iran, internal tensions are rising. Reports indicate growing divisions among political and military leaders, with public disagreements and accusations emerging in the media. Meanwhile, የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ እና ኢራን ጦርነት ጋር ተያይዞ ያቀረብንላችሁ ሰበርም አሁን ከደቂቃዎች በፊት የወጡትን ዜናዎችና መረጃዎች ያቀረብንበት የአየር ሰዓት በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች በድጋሚ እስከምንገናኝ በያላችሁበት ሰናይ ቆይታ